ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ሰላም 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 የተከበራችሁና የምንወዳችሁ አድማጮቻችን እንዴት ከረማችሁልን? ዛሬም በቀጠሯችን ተገኝተናል። እናንተም ሰብሰብ ብላችሁ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ እንደሆናችሁ እምነታችን ነው። ወደ አገር ቤት የተሰኘውን ፕሮግራማችንን እንደወደዳችሁት፣ ድንቅ የሆኑ ተሞክሮችንም እያገኛችሁበት እንደሆነ እምነታችን ነው። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። አሁንም ለእናንተ ለአድማጮቻችን የሚመጥኑና መረጃን የሚሰጡ እውቀትን የሚያስጨብጡ ምርጥ ቅንብሮችን ወደ እናንተ እናደርሳለን። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድ ገጠመኞችንም ጭምር እያሰናዳን ወደ እናንተ ወደ ተወደዳችሁ አድማጮቻችን እያደረስን እንገኛለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላቸዋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ዛሬም በወደ አገር ቤት ፕሮግራማችን ድንቅ ተሞክሮዎችን ይዘንላችሁ መተናል። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮዎች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችን ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናደርጋለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁን ሆኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። ፍልሰት ማለት ሰዎች ከነበሩበት አንድ ቦታ ወይም አካባቢ መንቀሳቀስ ተብሎ ሊገለጽ ይችላል። የመጀመሪያዎቹ የሰው ልጆች ከአፍሪካ መስፋፋት ከጀመሩበት ጊዜ አንስቶ አሁን ባለንበት ዘመንም ሰዎች እንቅስቃሴ ላይ ናቸው። ወደ 3% የሚሆነው የዓለም ህዝብ ቢያንስ 258 ሚሊዮን ሰዎች በራሳቸው ፍቃድ ወይም ሁኔታዎች አስገድደዋቸው ከትውልድ ሀገራቸው ውጪ ይኖራሉ። ለመግቢያ ያህል ይህንን ከተባባልን እስኪ ደግሞ በእናንተ በአድማጮቻችን ዘንድ እየተወደደ የመጣውን በየሳምንቱ በዚህ ሰዓት ወደ እናንተ የምናደርሰውን የንጋት ኮከቦች ድራማችንን እናሰማችሁ። ባለፈው ሳምንት በንጋት ኮከቦች ፀሐይ እና ቅመም ያሰቡት የተሳካላቸው ይመስላል። ስንጥር ደንበኞችን በቅድሚያ ታሪካቸውን ጠይቆ ወደ ፀሐይ ለበለጠ አገልግሎት ማስተላለፍ ጀምሯል። እንደውም የመጀመሪያ ደንበኛቸውን በባለፈው ሳምንት በንጋት ኮከቦች አግኝተናታል። ሰሚራ የምትባል ደንበኛ አጋጥማቸዋለች። ሰሚራ በፍልሰት ላይ እያለች ስለገጠማት ችግር በጥቂቱ ለፀሐይ ነግራታለች። ፀሐይም በሰሚራ ገጠመኝ ልቧ ተነክቷል። በኋላም እነ ፀሐይ ቢሮ ለአገልግሎት የመጣችው ቅመም መሆኗን ሲያውቁ ፀሐይና ስንጥር ተገርመዋል። በገጠመኙ ተሳስቀውና ተገርመው ለምሳ በጋራ ወጥተዋል። ቅመም የመጀመሪያዋ የነ ፀሐይ ደንበኛም ሆናለች። እንግዲህ የንጋት ኮከቦች ድራማችን በእናንተ ዘንድ ይበልጥ እንደተወደደና ከሳምንት ሳምንት እያጓጓ ነው። ሳምንት ቃል በገባ ነው መሰረትም ዛሬም ተከታዩን ክፍል ልናሰማችሁ ተዘጋጅተናል። ድራማችንን ተጋበዙልን። የድራማው ጸሐፊ አንለይ ጥላሁን ነው። የንጋት ኮከቦች
አኩኩሉ አልነጋም አኩኩሉ አልነጋም አኩኩሉ አልነጋም። እንዴ ወደዛ ዙሪ፣ ማየት አይቻልም። አኩኩሉ ነጋ። በስማ ወይኔ አይኔን ጋረደኝ። እንዴት ሰው አይንን የሚያክል ነገር እንደዚህ አጥብቆ ይይዛል? አንተ ስንጥር ስንጥር የት ነው ያለው? አይኔን ጋርደኝ፣ አሳመምከኝ። ናውጣ። አረ ወይኔ የላም ወተት እየጠባ ይቻለሁ። አረ ወይኔ የላም ወተት እየጠባ ይቻለሁ። ከተደበክበት ውጣ ውጣ ይቻለሁ። እንዴ እንዴ አንተ ግን ዕፀ መሰውር ይዘሃል እንዴ? አሁን እዛ ጋር ይቻል ነበርም። ከምን የተሰወርክ? ስንጥር ወይኔ እናቴ! ጅቡ ስንጥር! እንዴ ፀሐይ! ኧረ ቁሚ! እኔ ነኝ። ወይኔ ያለሁበትን አቅጣጫ እንድትለይ ብዬ እኮ ነው እንደ ጅብ የጮህኩት። ወይኔ ኧረ ተወኝ፣ ልቤ ውልቃ ነበር። ወይኔ እውነት ነበር እኮ ይመሰለኝ። በቃ እኔ አይዞሽ፣ ዛፍ ስር ሄደን እንቀመጥ። እሺ፣ በጣም ደክሞኛል። ጥላ ስር አረፍ እንበል። የልጅነት ዕድሜን አስታወሽኝ። እኔም ገጠር እያለ የነበረኝን ድንቅ የልጅነት ጊዜን ያስታወስከኝ። ምን ያልተጫወት ነው ነበር። አኩኩሉ፣ ማረቤን አያችሁ ወይ? ዝላይ፣ ሽመል ምከታ፣ ትግል፣ አረ ስንቱ የልጅነት ጨዋታማ ተቆጥሮ አይዘለቅም። የኔ ደግሞ እኮ ይለያል። እንዴት? የልጅነት ባሌን ያገኘሁት በጨዋታ ጊዜ ነው። እንዴ አግብተሽ ነበር? ታዲያስ ጣሙን ሳላውቀው ተፋታን እንጂ። እንዴት ማለት? ለምን? ስለ ትዳር ምንም የምናውቀው ነገር አልነበረም። ከአማቴ ጋር ልክ እንደ ልጅ ሆኜ ለ1 ዓመት ከቆየው በኋላ ጠፍቼ ወደ ቤተሰቦቼ መጣሁ። ታዲያ ለመውሰድ አልመጣ? ለ2 ዓመት ተመላልሶ ለመነኝ። እኔ ደግሞ እሱም ማየት አስጠላኝ። ቤተሰቦችሽ እንድትሄጂ አላስገደዱሽ? አባቴ እንደሄድና በትዳሬ እንድጸና ይፈልግ ነበር። እናቴ ደግሞ ካልፈለገች አታስገድዷት ትል ነበር። ታዲያ ከዛ በኋላ ለማጨት የጠየቀ የለ? ማንም አልሞከረም። እንዴ ለምን? እሱ ይገርማል። አሁንም ድረስ ደፍሮ ለትዳር የጠየቀኝ የለም። ምን ነው ነገር? ወዲህ ነው። የሰርጋችን ሰሞን ምላሽ ተጠርተን ወደ እኔ ቤተሰብ እንሄዳለን። እሺ እንደው ይችላም የት ነው የምትሄደው? እባክሽ ነይ ቦራ! ኧረ እባክሽን ተመለሽ ቦራ! በቃ እኮ ደንግጣ ተመለሰች። ከብቶች ስሜታችንን ይረዳሉ። ስለ ተቆጣሁ አውቃ እኮ ነው የተመለሰችው። ይደንቃል። አንጀት ስትበላ የኔ እናት አብራኝ ስላደገች ሰው ነው የምትመስለኝ። እሺ ከዚያስ ምን ሆነ? ውይ አስረስታኝ ነበር። ከዛማ በፊት እኔን ይፈልገኝ የነበረ ጎልማሳ ዋንጫ ልቅለቃ በምንሄድበት መንገድ ላይ ጠብቆ ይፋለመዋል። ማንን? ባለቤቴን። ቃሉን ለመጀመሪያ ጊዜ ተጠቀምኩት። ከባድ ነው። እሺ ከዛ በኋላ ምን ተፈጠረ? በጣም ከባድ ነበር። ለረጅም ሰዓት ከፍተኛ ድብድብና ተኩስ ነበር። ኧረ እባክሽ! እንዴ በሁለቱ መካከል? ምን በሁለቱ ብቻ፣ እየቆየ የሁለቱም ወገን እየበዛ መጣ። ዘመድ አዝማድ ገባበት። ተላለቁ በይኛ። እጅግ በጣም ከባድ ነበር። ከሁለቱም ወገን ብዙ ደም ፈሰሰ። ባለቤትሽ ተረፈው ወይስ? የሚገርመው እሱና ጠላቱ ቀላል ቁስል ሲገጥማቸው ለእነሱ ብለው ጸብ ውስጥ የተሳተፉት ብዙዎች ተቀጩ። ያሳዝናል። ከዛ በኋላ እኔን ላለመስጠት በከፈለው መስዋዕትነት በማህበረሰቡ ዘንድ እንደ ጀግና ስለተቆጠረ እኔን ለጋብቻ መጠየቅ ጀግናውን መድፈር ተደርጎ ተቆጠረ። በዚህ ምክንያት ነው እስካሁን ትዳር ያልመሰረትሽው? አዎ። ይሄ በጣም ከባድ ነገር ነው። ችግሩን በሽማግሌን መፍታት አልቻላችሁ? አሁንማ እኔም ለትዳር ያለኝ ፍላጎት እስከዚህም ነው። መጀመሪያ ራሴን መቀየር አለብኝ። ኑሮዬን ሳደላድል ይደርሳል። የማየ ጭንቀት የገባኝ አሁን ነው። እሷ ሁሌም እንዲህ ናት። በትንሽ በትልቁ መጨነቅ ታበዛለች። ትዳር የማገኝ አይመስላትም። ደፍሮ የሚጠይቀኝ ስለሌለ ልጄ ወደ ሌላ አካባቢ ትፈልስብኛለች ብላ ትሰጋለች። ያሳዝናል።
ከባድ ህመም ነው በጣም። ወደ ቤት እንሂድ። ተነስ። እሺ ጠብቂኝ፣ ላሞቹን ላምጣቸው። ነይ ተመለሽ፣ ነይ። ኧረ እባክሽ ነይ ቦራ፣ ነይ ተመለሽ እባክሽ በዚህ በኩል። የንጋት ኮከቦች የንጋት ኮከቦች ክፍል 26ን ነበር አሁን ያሰማናችሁ። ፀሐይና ስንጥር ድብብቆሽ እየተጫወቱ ነው። የልጅነት ጊዜያቸውን የሚያስታውስ አሪፍ ጊዜም እንዳገኙ እየተወያዩ ነው። በዛው ፀሐይ ስንጥር የልጅነት ባሏን ገና ሕፃን ሆና እንዳገኛት ትነግረዋለች። በሰርጓ ዘመንና ከዛም በኋላ በትዳሯ ላይ የገጠማትን ለስንጥር ታጫውተዋለች። ለምን እንዳላገባችም ትነግረዋለች። ስንጥርም በሁኔታው እጅግ በጣም ተገርሟል። የንጋት ኮከቦች በሚቀጥለው ሳምንት ደግሞ ወዴት ያመራ ይሆን? ሳምንት ተከታዩን ክፍል ይዘንላችሁ እንመጣለን። ሳምንት እንገናኝ። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። የመጀመሪያዎቹ ፍልሰተኞች ከአፍሪካ ሀገር የመጡ ጥንታዊ ሰዎች ናቸው በመባል ይታወቃል። የመጀመሪያዎቹ የሆሞ ሳፒያንስ ቅሪተ አካላትም በኢትዮጵያ የተገኙ ሲሆን እድሜያቸው ወደ 200,000 ዓመታት ማስቆጠሩን ጽሑፎች ያስረዳሉ። ከዛን ጊዜ ጀምሮ በሰው ሰራሽ አደጋ ምክንያት ወይም በተፈጥሮ አሊያም የተሻለ ምጣኔ ሀብትን በመፈለግ ሰዎች ከነበሩበት ቦታ ወደ ሌላ ቦታ ይሄዳሉ። ከሀገር መንደራቸው ከቀይ ሰፈራቸው የፈለሱት ሰዎችም የተወሰኑት ሲሳካላቸው፣ ሌሎቹ ደግሞ ያሰቡት ሳይሆን ቀርቶ ከባድ ፈተናን በሰው ሀገር ያሳለፉ በርካቶች ናቸው። ወደ ሀገር ቤት የተሰኘውን ፕሮግራማችንን ነው እየሰማችሁ የምትገኙት። በወደ ሀገር ቤት ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑም እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። በፍልሰትና ከፍልሰት ጋር በተያያዘ ጠቃሚ መረጃን የምታካፍለን አንድ እንግዳ አለችን። የዛሬዋ እንግዳችን ታሪኳን ልትነግረን ፈቃደኛ ሆናለች። እስኪ ቆይታችንን ተጋበዙልን። ስሜ ፋጤ መሐመድ እባላለሁ። የምኖረው ያውዙ ነው 03 ቡታጀራ። እሺ፣ እንዴት ነው ኑሮ? እስቲ ንገሪኝ። ኑሮ ያው ከቤተሰብ ነው ያለሁት። ኑሮ ትንሽ ከበድ የሚል ነው። አንድ ልጅ አለ እና ከአባት እናቴ ነው ያለሁት። ባለቤትሽስ? ባለቤቴ የለም። ተፋታችሁ? አልተስማማም? አብረን አይደለም። የስንት ዓመት ልጅ አለሽ? 2 ዓመት። አረብ ሀገር ሄደሽ እንደነበረ ነግረሽኛል። እስቲ ንገሪኝ ስለ እንዴት እንደሄድሽ። ብሩ ከየት መጣ? እስቲ አጫውቺኝ። ብሩ ያው ቤተሰብ ነው የሚልከኝ። ቤተሰብ ነው የላከኝ። ያው ሄጃለሁ ግን እንደገጠም መጥፎ ነገር ገጠመኝ ነገር የለም። ጥሩ ናቸው። የስራ ጫና ነው የሚበዛው እንጂ የሰዎች መጥፎ አልገጠመኝ። የስራ ጫና አለ። ያው ትሰሪያለሽ ስራ ብዙም እረፍት እንደዚህ ተቀማጪ ወይ እንደዚህ ረፊ እንደራስሽ አታርፊም። ትሰሪያለሽ። ያው እዛ ሄዶ እረፍት የሚባል ነገር እንደራስሽ አይሆንም። ስራ አለ ይሰራል። እናም በጣም ነው የሚያዙሽ። ስንት ቤተሰብ ነበረ? ቤተሰብ እንኳን ትንሽ የልጅ ልጅ ነበሩ። የልጅ ልጆቿ ይመጡ ነበረ። እነሱንም ያው በሚመጡ ሰዓት ግዴታሽ ነው መጠበቅም ማስተናገድም የሚፈልጉትን ነገር ሁሉም ነገር እምቢ ማለታችን ሲያዙሽ ደከመኝ ማለታችን ነገሮች ማድረግ ነው እንጂ እነሱ ጋር እምቢ ወይም እንደዚህ ይሄ አትያቸው። ያው ምናልባት ገጠመኝ በጣም ጥሩ ሰው ከሆኑ ራሳቸው እረፍት ይሰጡሻል። ምን ያህል ሰዓት ትሰሪያለሽ እንደው በቀን? እስቲ የእነሱ ጋር ምን ሰዓት የለም። በቃ ጠዋት ተነሳሽ እስከምተኝ ድረስ እነሱ መኝታቸው እስከሚገቡ ድረስ እንደሰራሽ ነው እንደጠሩሽ እንዳዘዙሽ ነው እንጂ ይሄን ያክል ሰዓት ይሄን ያክል የሚል ገደብ የለውም። እኔ አልገጠመኝም እንደዚህ አይነት ገደብ። ሰራ ነበረ በቃ ሲተኙ ወደ መኝታቸው ሲገቡ የዛን ሰዓት ነበር እኔ ማርፈው የምታርፈው። እና ኮሌጅ ነበረብኝ። በጣም ሌሊት ነበር የምንወጣው። ልጅቷ ዩኒቨርሲቲ ትማር ነበር። እሷን ይዤ ወጣ ነበር። ታደርሻታለሽ? ከዛ እሷን አድርሼ መለስና የተወሰነ ነገር ሰርቼ ድጋሚ ደግሞ ሄጄ እሷን አመጣ ነበር።
ከኮሌጅም እዛ ሀገር እኮ እንደኛ ሀገር ሄደው አይደለም የሚማሩት። እዛው ኮሌጅ ስላላቸው ታመጫለሽ ትወስጃለሽ። እንደ ልጅ እንደ ትንሽ ልጅ ራሳቸውን ችለው አይሄዱም? አይሄዱ ግዴታሽ ነው። በቃ ሴትዮዋ የፈለገችው ቢሆን ሰው ትጨምራለች። ብቻዋ ከሹፌር አትሄድም። ሴቶችም ልጆችም ከሆኑ እኛ ግዴታ እንከተላለን። ብቻቸው አይሄዱ። ምናልባት ከአንድ ቤት 4-3 ከወጡ አያስፈልግም። ብዙ ናቸው። 2 እንዲህ ከሆኑ ግዴታ ይጨምሩሻል። እና ሄጄ ያመጣ ነበረ ውስጣት ነበር። ፈተና ከሆነች የጠብቃትና በወጣንበት ሰዓት ገባ ነበር። ከዛም መጥቼ የሚጠብቀኝ ልብስ የሚኖር መተከስ፣ ማጠብ፣ ማጽዳት ምን የሚኖር ግዴታ ነው። መጨረስ መስራት አለብኝ። ምግብም ትሰራለሽ? ያዙኛል። ምግብም እነሱ የሚፈልጉት ልጅቷ እኔን ትፈልግ ነበር። የምታዘኝን እሰራለሁ። ደክሞኛል። ከዛ መጥቼ እምቢ አልችልም። ለምን የወጣሁት ያው ለብር ለስራ አይደል መስራት አለብኝ። እና ሀገሬ አይደለም ምንም ቢደርስብኝ ሮጬ ይሄ አንልም። ምክንያቱም አሁን ከዚህ ስትወጪ የእነሱ መርጥኝ ጣም የሚለሽ ነው መውጣት በውስጥሽ። የእነሱ ጥሩ ከገጠመሽ ጥሩ ናቸው፣ ግን መጥፎን ገጠመሽ መጥፎ ናቸው። ስራ ግን ያው እንዲህ ድርድር የለም። ማስራት ነው። ትሰሪያለሽ። ሲጠሩሽ ማቤት ነው። በተለይ ጥሪያቸው አያቆምም። እዚህ ጋም ላለ ሶፍት ይጠሩሻል፣ እዛ ጋም ሊሆን ገላ ላይ ይጠሩሻል። ታዘ ግን ጥሩ ከገጠመሽ ጥሩ ናቸው። እኔ መጥፎ አልገጠመኝም። የእነሱ ጥሩ ነው የገጠመኝ። መብላትም መጠጣትም ምንም እንትን አልነበረብኝ። እሰራለሁ። ለምን ያህል ጊዜ ሰራሽ እስቲ እንደዚህ? እኔ አዋልኩሽ እኮ 6 ዓመት አልሞላኝም እንጂ 5 በቃ ትንሽ ነገር መጣ እንጂ እንጃለሁ እና ግልማ ሰርቻለሁ። ሌላው በተረፈው በቃ ቤተሰቡን ሰርተን የመጣ ነው። ሌላ ነገር ገንዘብ ትልኪ ነበር? ልካለሁ። መላኩማ ታዲያ ካላክን የት ሄዳል? ያው መተን ከቤተሰብ ነው የተቀመጣችሁት? ነው ትንሽ እንጂ ሌላ ነገር። ብሩን ቤተሰብ ነው የሰጠሽ ስትሄጂ? ቤተሰብ ነው የላከኝ። ግን በመደበኛ ነው የሄድሽው ስትሄጂ አይደለ? ፓስፖርት አሟልተሽ? ፓስፖርቴን አውጥቼ ነው የሄድኩት። ስልጠናስ? የዛኔ ስልጠና ነበር እኛ ቤት ነበር። አሁን ነው ስልጠና የመጣ። የዛኔ ስልጠና አልነበረም። ኤጀንሲ ነበር አዲስ አበባ። ያው በኤጀንሲ ነበር የምንሄደው እንጂ ስልጠና ምናምን አልተሰጠንም። ምንም አላውቅም ነበር ሲሄድ። አዲስ ነበርኩ። አረብኛ ምናምን አላውቅም ምንም ነገር እና የመጀመሪያም ነበር ሲሄድ እንጂ ሌላ ስልጠና አልሰነጠርኩም። ያው ቤተሰብ ነው የላከኝ። በኤጀንሲ አዲስ አበባ ነው የሄድኩት። ፓስፖርት ማውጥቼ ነው የሄድኩት። እንደው 6 ዓመት ላይ ፈልገሽ ነው የመጣሽው ወይስ እንዴት ነው? መምጣቱ ፈልገሽ? ለምን ሄጂ ያልመጣሁም በ2 ዓመት አንዴ ነው የመጣሁት። ከዛ መሄድ አልፈለግሽም ተመልሰሽ? ያው ፈልግም ትንሽ አልተሟላም ነበር። ብሩ የለም እንጂ ፈልግ ነበር። ብር ትልኪላቸው ነበረ አይደለ? የዛኔ ቤተሰብ ምንም ስራ የላቸው። አሁን አስቀመጡልሽ? እንደው አሁን አስቀመጡም። ግን እኛ የነሱ ይሄን እንደዚህ እነሱ መቻልም ራሱ እኮ አንድ እንትን ነው። ቤት ነው የተሰራበት። ያው እኛንም ያው ብንመጣም በእነሱ የምንቀመጥም ያው በዚህ ነው ኖራችን። ኪራዩን ትከፋፈላላችሁ? ይሄ የለም። ራሴ ያገኘሁትን ሰርቼ ነው የምኖረው። ምን ትሰራለሽ አሁን? ምንም ልጅ ተሸክሜ ልብስ አጠባ ካገኘሁ እዞራለሁ። ልብስ ነው እያጠብኩ ነው። እንዲህ ካገኘሁ ልብስ አጥባለሁ። ሌላው ደግሞ ምንድነው አሁን እዛ እያለሽ ገንዘብ ትልኪያለሽ፣ ብር አለሽ፣ ብታዥም እሺ ትባያለሽ አይደለ? አሁን ልዩነቱ እንዴት ነው እስቲ? ያው እያለሽና የሌለሽ አንድ አይደለም። እያለሽና የሌለሽና ሰርተሽ ከምትልኪውና አሁን መተሽ ከተቀመሽው አይገናኝም በታምር። ምንም ነገር የለውም። እኔ አሁን ራሴን ችዬ የሆነ ነገር ኖሮኝ ሰርቼ ራሴን ችዬ ከዚህ ከልጄ ራሴን ችዬ ወጣ ብዬ ብኖር የኔ ምርጫ ደስ የሚለኝ ምርጫ ነው። ግን አቅም የለኝም አልችልም እንጂ ሌላ አንድ ቤተሰብ ላይ ተቀምጠሽ መከባበር ያለ ስራ ተቀምጠሽ እንደዚህ ምናምን ይሄ አይኖርም። የለም ማንም ሰው ሲሰጥ ነው የሚወደደው። እንደው አይቆጭሽም? የዛኔ ብሩን ባስቀምጥ ኖሮ አሁን የራሴ ነገር ይኖረኝ ነበር ምናምን አትይም? እላለሁ እና አሁንም ራሱ አስባለሁ እንዴት አድርጌ ልሂድና ራሴ ሊያዝ ልጄንም በእኔ ህይወት ትኖር ይሆን ወይ እንደኔ ትሆን ይሆን ልጅ የሚል አሁንም ሁሌ አስባለሁ። እንዴት አድርጌ ቤት እችላለሁ? አሁን ደግሞ እንደመጀመሪያ አይደለም፣ ከብዷል። ፊት ይሻላል። በትንሽ ነበር የምንሄደው። አሁን እንደዛ አይደለም። ብዙ ነገር ፕሮሰስ አለበት። ስዊስ ያለ ስልጠና አለ። ያ ሁሉ ስታስቢ ከዛ ከምናምኑ በጣም ከባድ ነው። እንደመጀመሪያ ቢሆን እኔ አልቀመጥም ነበር። ይሄን ነበር ምክንያቱም በሚያውቀውም ቋንቋዬ በሚያውቀውም ስራቸው እጄ ሰርቼ ብላወጥ ብዬ አስባለሁ። ግን መሄዱ አትችይም። ብሩ ብዙ ነው። ብሩ ብዙ ነው። ስለዚህ ፓስፖርት ቢኖረኝ ራሱ ለማሳደስ ራሱ 5,000 አልቻልኩም። ልሄድ እንኳን ብል ማለት ባሽ አሁን እድሳትም ተጨምረዋል። ለማውጣትም ያው ታውቂዋለሽ ያንን ለኔ ይከብዳል እንጂ ሌላ ነው። አሁንም ሄጄ ለመለወጥ አሁንም ሄጄ የራሴ ነገር ለምለማኛለሁ። ምክንያቱም ልጅ ተሸክሜ ነው ልብስ ያጠባ ነው የምዞረው። ካልተገኘ ያው ልጅ ይዞ መካተት ያለ እርዳታ ይከብዳል እና እንደዛ ነው። ትተጋገዛላችሁ ግን ቤት ውስጥ እንዴት ነው? ከእህቶችሽ ጋር ምናምን በገንዘብም በሀሳብም?
ትለዋወጫለሽ። ያው ብቻ ትለዋወጫለሽ። አንዳንድ ነገር ሲኖርሽ ብቻ ያለውን የሌለው ማንም ነገር እኮ አይመጣልሽ። አቀባበላቸው ስቴት ነበር። የምታምሪው የምትከበሪውም ሲኖርሽ ነው። ሰሳሪ ነው አቀባበላቸው። ያው ምኑ ቤተሰብሽ ናቸው። ተቀበልሽም አልተቀበልሽም ቤተሰብ ነው እና ይህም ለምን አረኩ ብለሽ ደግሞ አትጸጸችም። ለቤተሰብ አንቺ ኖርሽ ደግሞ ቤተሰብ ቢወድቁ ደግሞ የአንቺም ህሊና አይኖርሽ። እኔ አሁን ለመስራት ነው አላማ ያለኝ። በቃ እነሱነቱ ይሄን አረኩ ሳይሆን በምን መንገድ አምልጬ እንደገና ሄጄ ራሱ እንደዚህ እንትን ያለ ቤተሰቦቼ ባነሳ እመኛለሁ ራሱ እንኳን እኔ ሄጄ እንደዚህ ባይሉ ቤተሰቦች የጎደላቸው ነገር ምናምን እንደዚህ ሄጄ ብረዳ አሁንም ምኞቴ ነው። የአቅም ጉዳይ ይወስነዋል። ቤቶቹ በደንብ አይከራዩም? ብዙ አይደለም ኪራያቸው? ቤት ተከራይ ራሱ እኮ ይወስነዋል። የቤት ጥራት አለ። የቤት ጥራት አሁን አንቺ በርሽ ካብለሽ ትነሽ የቤት ጥራት ትመኛለሽ ታዲያ። ስለዚህ ቤቶቹም እስከዚህ ይሄና ድሮ ቤት ነው እንደምታዩ ነው። ባልነግርሽም አንቺ እያየሽ ነው። የድሮ ቤት ነው የሚያምር ቤት። ይሄኛው ትልቁ ቤት ግን ቆንጆ ነው። እናንተ ናችሁ የሰራችሁት? በቃ ይሄን ያላቸው ሌላ የለውም። ብዙ የሚከራየና ክል የራስሽ ቢከፋሽ ወይ ብታጭ ቆን እንደዚህ ቤተሰብ ተርፎ ልውሰድ የምትዋክል የሚከራይ አይደለም ያለሽ ነው። ለዛ ነው። እንደው ስለ ወደፊቱ ምን ታስቢያለሽ እስቲ? ስለፊት ምንም አላስብም። በቃ ኖሮኝ ሰርቼ ልጄን ማሳደግ ራሴንም ቤተሰቦቼንም አሁንም ሰርቼ ለማርዳት እመኛለሁ እያልኩሽ። አሁን አዲስ ደግሞ መሄድ የሚፈልጉ ሰዎች አሉ፣ ልጆች፣ ወጣቶች። እንደው ለነሱ የምትሰጪው ምክር ምንድን ነው? ለነሱ የምሰጠው ምክር ያው ብዙ ነገር አይተው ቢሄዱ ደስ ይለኛል። ብዙም ነገር አጥንተው ቢሄዱ ደስ ይላል። እንደሄዱ አሁን ለምሳሌ ለቤተሰብ ሰጥቶ አንዳንድ አስተዋይ ቤተሰብ አለ፣ አስተዋይ እዛ ደግሞ በጣም ብዙ ድካም አለ፣ ብዙ ችግሮች ይደርሱብሻል፣ ብዙ ነገሮች አሉ። ያን እዚህ ደግሞ ስመጭ ህሊናሽ ይጎዳዋል። ሲጎልባቸው ለቤተሰብን በአግባብ ለራሳቸውን በአግባቡ እንዲሁ ዝም ብሎ እንካ ሳይሆን እንቺ ሳይሆን አይርዱ አለንም። ቤተሰብ ያው ቤተሰብ ለፍቶም ከላከሽ መርዳት ነው። ግን አስተውለሽ የራሷን ያስፈልጋታል፣ ለነሱ ያስፈልጋቸዋል የምትለው አይታ ነው ማድረግ ያለባት። እዛ ደግሞ በአሁኑ ሰዓት ከባድ ነው፣ እንደ መጀመሪያ አይደለም። ምክንያቱም ብዙ ነገር ውጣ ውረድ ለፍተሽ ሄደሽ የሰራሽው ደግሞ እዚህ ብታጩ ስትመጪ ደግሞ ለአንቺ ለአይምሮ ጠረን ነው የሚሆንብሽ። ድሮ ይሻላል። ድሮ በትንሽ ብር ነበር የምትሄጂው፣ ደሞዙም እንደዛው ትንሽ ነው። ደሞዙም ደህና ቢሆንም ውጣ ውረዱም ብዙ ነው፣ ወጪውም እንደዛው ነው። ታዲያ ስታረጊው እና ቢሄዱ ብዙ ነገር አውቀው ሄደው ለራሳቸው በማይጎዱበት መንገድ መልክ ሰርተው ይዘው መጥተው ተለውጠው ቢኖሩ ብዬ አስባለሁ። እንደው ቤተሰብ አሁን መጥቶ ሄዶ አረብ ሀገር ሰርቶ፣ ምክንያቱም ጭንቅ አለ፣ የስራ ጫና አለ፣ ምናምን ብዙ ነገር አለና ቤተሰብ እንደው አቀባበሉ እንዴት ቢሆን ጥሩ ነው ታያለሽ? ቤተሰብ እዛ ሄደሽ ስትመጪ ይቀበልሻል። የትም ቦታ ሄደሽ አሁን ከእነሱ ተለይተሽ ስትመጪ ማንም በአቀባበል ደረጃ ይቀበሉሻል። ግን ቢቀበሉሽም አሉ ቤተሰቦች። አሁን ቤተሰብ ብዙ አይነት ነው። ኖሮሽም ዝም ብሎ የሚወዱሽ የሚቀበሉ በሀሳብ የሚረዱሽ አሉ። ኖሮሽ ተቀብለሽ ነገ ስታጪ ደግሞ መልሰሽ እንድትሰሪ ለምን እንዲሆነ ስሪ እንዲያትበይ ብሎ ህሊና የሚነካም አለ። እኛ ግን ለመስራትም ለመውጣትም ራሳችን እንጂ ይሄን ያክል ህሊናችን የሚጎዳ ንግግር እንትን እንጃ። ግን ማለት ነው ግን ውስጣችን የለም። እንደነገርኩሽ ነው ኖሯችን ነው። በእኛ ራሳችን ወጥተን ለመስራት እንፈልጋለን። የአቅም ጉዳይ እንጂ እኔ አሁንም ወጥቼ ብሰራ ደስ ይለኛል። ቢሄድ እዛ አንደኛው ሁሉ ነገር ማቃለው ምን ያለው ግን አዲስ ለሚሄዱ ግን ሁሉ ነገር አውቀው ቢሄዱ ደስ ይለኛል። በስንት አንዱ ነው ጥሩ የሚገጥመው እንጂ ኃይለኛ ትኖራለች። የምግብ ጉድለት አለ፣ የምግብ ስጥረት አለ፣ ማይሰጥ አለ፣ ጭራሽ ልተኝ ማይሰጡሻሉ፣ ላታርፊ ይሰጡሻሉ፣ ቢያምሽ ምናምን ብዙ ነገሮችን ስላሉ ያን አይተው የደከሙበት አጥተው ገብተው ደግሞ ሲገቡ ደስ ብሏቸው ደግሞ ሲገቡ ምንም ነገር ካላገኙ ከሚጎዱ አውቀውት ራሳቸው በማይጎዳቸው መርተው ቢገቡ ብዬ እመኛለሁ። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወደ አሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ
እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ደውሉ፣ ጻፉ። ከእንግዳችን እንደተረዳ ነው ቤተሰብ ልጆች የተሻለ ኑሮን እንዲኖሩ እንዲሁም የገሌ ልጅ ስለሄደች የኔም ልጅ ሄዳ መለወጥ አለባት በማለት ብቻ በተለያየ ምክንያት ልጆች ወደ ፍልሰት እንዲሄዱ ገንዘብ በመክፈልና የተለያዩ መረጃዎችንም በመስጠት ልጆች ከሀገር እንዲወጡ ያበረታታሉ። ልጆች ከሀገር ከወጡ በኋላ ግን የሚደርስባቸው ፈተናና የህይወት ወጣ ገባ ብዙም ከግምት ውስጥ ሲገባ አይስተዋልም። የዛሬዋ እንግዳችን እንግዲህ በቤተሰብ ግፊት ነገ የኔንም የቤተሰቤንም ህይወት አሻሽላለሁ በማለት ከሀገር ብትወጣም የጠበቀችው ቀርቶ ያልጠበቀችው ገጥሟታል። እናንተ ውድ አድማጮቻችንስ እንደዚህ አይነት ገጠመኝ ያላችሁ? እስኪ ገጠመኛችሁን በስልክ መስመራችን ላይ በመደወል እንካችሁ በሉን። የስልክ መስመራችን 0944088998 ነው። ደውሉ፣ ጻፉ። ዜጎች ከፍልሰት ከተመለሱ በኋላ በሀገራቸው ላይ የተመቻቸ ኑሮን እንዲቀጥሉ መንግስትም እንደ መንግስት ማህበረሰቡም ሆነ ቤተሰብ ትኩረት አድርጎ በጉዳዩ ላይ መስራት እንዳለበት አሁን ከሰማነው ታሪክ ተረድተናል። በጉዳዩ ላይ የሚሰሩ መንግስታዊ ያልሆኑ ድርጅቶችም በቻሉት አቅም ከፍልሰት የተመለሱ ወገኖችን በመደገፍ ከጎናቸው እንዲሆኑ እንላለን። በመላው በወደ ሀገር ቤት ፕሮግራማችን አዘጋጆችና ተባባሪዎቻችን ስም ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። ድሮ ሰዎች የተሻለ የእርሻ መሬትን ፍለጋ የምግብ አቅርቦትንና ሌሎች የአካባቢና የአየር ንብረት ሁኔታዎችን ተከትሎ ወደ ፍልሰት ያመሩ ነበረ። ኋላ ላይም ሰዎች ከቦታ ቦታ እየተዘዋወሩ መኖሩን ሲያቆሙና አንድ ቦታ መከተምን ሲመርጡ ጦርነትና ቅኝ ግዛት የፍልሰት ህይወትን አቀጣጥሎታል። ለምሳሌ ጥንታዊ ግሪኮች በቅኝ ግዛት ይዞታቸውን አስፋፍተዋል። ጥንታዊቷ ሮምም ዜጎቿን ወደ ሰሜን ብሪታንያ፣ ኢምፔሪያሊስቷ ቻይና በመላክ ድንበር ለማስፋፋትና ስደተኞችንም በድንበር አካባቢ ለማኖር ችለዋል። አሁን ባለንበት ጊዜ በግሎባላይዜሽን የተነሳ ዓለም ወደ አንድነት እየመጣች ነው። ግሎባላይዜሽን ታዲያ ሰዎች ከቦታ ቦታ ተዘዋውረው እንዲሰሩ እድሉን ፈጥሯል። ሰዎች ወደ ሌላ ሀገር ሄደው ራሳቸውን የሚችሉበት ቤተሰብን የሚደግፉበትን ልዩ ሁኔታንም አመቻችቷል። ወደ ሀገር ቤት የተሰኘው የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት፣ አባት እንዴት ተቀበላቸው? የሚሉትን ልምዶች ወደ እናንተ እናደርሳለን። በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮዎችን አዘጋጅተናል። ሁሌም በዚሁ ሰዓት እናንተን ለማስደመጥ ዝግጁ ነን። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉም ጻፉም። 0944088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን። የስልክ መስመራችን 0944088998 ነው። ደውሉ አሊያም አጭር የጽሁፍ መልእክትን መላክ ትችላላችሁ። ሰላም ሁኑ። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ ሀገር ቤት